ዶናልድ ትራምፕ ላይ ዛሬም ተኩስ ተከፍቶባቸዋል። ነገር ግን ፕሬዝዳንቱ ምንም ሳይሆኑ ከስፍራው መለቀቃቸውን የተሰማው እንዲሁም ፕሬዝዳንቱ ከደቂቃዎች በፊት መግለጫ እየሰጡ ነበር። ዝርዝር አለን የምናደምጠው ይሆናል። በወልቃይት ያለው አስተዳደር ምድር ያለበት ነው ተባለ። የመዋቅሩ አስተዳደር ከቢቢሲ ጋር ቀርበው ነበር። እኛም ይህን ወደ እናንተ አምጥተነዋል፣ እንዲከታተሉ ጋበዝን። ዶናልድ ትራምፕ የፓኪስታንን ጉዞ መሰረዛቸውን የተሰማው ኢራኖች ከፈለጉ ይደውሉልኝ ብሏል። ሁሉም ካርዶች በእጃቸው እንደሚገኝ ነው ዶናልድ ትራምፕ የተናገሩት። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር መሐመድ አባስ የአሜሪካ ባለስልጣኖች ከአሜሪካ ሳይነሱ ነው ተነስተው ከኢስላማባድ የወጡት። እነዚህ የውጭ ጉዳይ ሚኒስትር በዚህ ሰዓት በኦማን ናቸው ተብሏል። በኢራንና በአሜሪካ በሚደረገው ጦርነት ምን አዲስ ነገር ይጠበቃል? አሜሪካ ከበባውን እንደምታጠብቀው ነው የተናገረችው። ኢራን ደግሞ ያ ካልተነሳልኝ ለምንም ድርድር አልቀመጥም ብላለች። ሰላም የሳብ ቤተሰቦች፣ የማለዳ ዜናችንን ይዘን ቀርበናል። በሚያዝያ ወር 1 ሰብስክራይበር የመግባት እቅዳችንን እንድናሳካው የሰብስክራይብ ምልክቷን እንዲጫኑ ጠየቅነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋሽንግተን ዲሲ በተካሄደው የዋይት ሃውስ የጋዜጠኛ የራት ፕሮግራም ላይ ጥይት በመተኮሱ ምክንያት ከስፍራው እንዲወጡ ተደርጓል። ፕሬዝዳንቱና ቀዳማዊት እመቤቱ ዓመታዊ የሚዲያ ድግስ ከመጀመሩ በፊት ተቀምጠው በነበሩበት የዋሽንግተን ሂልተን ሆቴል አዳራሽ ውስጥ የተኩስ ድምፅ በመሰማቱ ትራምፕ ቅዳሜ ምሽት በአስቸኳይ ከሆቴሉ ወጥቷል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት እርሳቸው የካቢኔ አባላቶቻቸው በሰላም መሆናቸውን ገልጸዋል። በቅርቡም በዋይት ሃውስ መግለጫ እንደሚሰጡ አስታውቀው ነበር። ትራምፕ ሲናገሩ ቀዳማዊት እመቤቷ፣ ምክትል ፕሬዝዳንቱና ሁሉም የካቢኔ አባላት ፍጹም ሰላም ናቸው ብሏል። አክለውም በግማሽ ሰዓት ውስጥ እነግራቸዋለሁ፣ በ30 ቀናት ውስጥ ዝግጅቱን እንደገና እናካሂዳለን ብሏል። የትራምፕ የዩኤስ ጥበቃ ክፍል ሰክሬት ሰርቪስ እና የአካባቢው የሕግ አስከባሪዎች ላደረጉት እርምጃ አድናቆታቸውን ገልጸዋል። በፍጥነትና በጀግንነት እርምጃ ወስዷል ያሉት ትራምፕ ዝግጅቱ እንደታቀደው እንዲቀጥል ሐሳብ አቅርበው የነበረ ቢሆንም ለሕግ አስከባሪዎች ውሳኔ እንደሚገዙ ገልጿል። የዩኤስ የጥበቃ ክፍል እንደገለጸው ተኩሱ የተካሄደው በመፈተሻ ቦታ ስክሪኒንግ ኤሪያ ሲሆን አንድ ግለሰብ በቁጥጥር ስር ውሏል። በሁኔታ ውስጥ የተሳተፉ ሰዎች ያሉበትን ሁኔታ እስካሁን አልታወቀም። የሕግ አስከባሪዎች ሁኔታውን በንቀት እየገመገሙት ነው ተብሏል። ከስፍራው የሚገኝ ተንቀሳቃሽ ምስል ቪዲዮ እንደሚያሳየው ተኩሱ ሲሰማ ትራምፕና ታዳሚዎቹ ከጠረጴዛው ጀርባ ተደብቀው ነበር። በመቀጠል ትራምፕ በጥበቃ ወኪሎች አማካኝነት በፍጥነት ከቦታው ሲወሰዱ በከባድ መሳሪያ የታጠቁ ጥበቆች ጠረጴዛውን ከበውትም ነበር። በዚህ ጉዳይ ላይ የአልጀዚራው ጋዜጠኛ ሲናገር የባሩዱ ሽታ ማሽተት እንችል ነበር፣ ወዲያውኑ መሬት ላይ ተደፋን፣ የተከሰተው በቀጥታ በስተጀርቤ ነበር ሲል የአልጀዚራው ጋዜጠኛ ሺርዳን ተናግሯል። ስንት እርምጃ እንደሚርቅ በትክክል መናገር ባልችልም በእርግጠኝነት ወደ አዳራሹ መግቢያ በር በስተጀርባ ነበር። ሺርዳን በሆቴሉ ዙሪያ እጅግ በጣም ከፍተኛ የፖሊስ ቁጥር እንዳለ ገልጸው በአሁኑ ሰዓት አካባቢውን ለማጽዳት ደህንነቱን ለማረጋገጥ እየሞከሩ ነው ብሏል። የሜክሲኮ ፕሬዝዳንት ክላውዲ ሼባም ፓርዶ ትራምፕና ቀዳማዊት እመቤቷ ጉዳት ባለመድረሱ የተሰማቸውን ደስታ ገልጸዋል። በቀድሞ በትዊተር በአሁኑ በኤክስ ገጻቸው ላይ ባሰፈሩት መልእክት አክብሮታችንን እንልካለን፣ ጥቃት በምንም መልኩ መፍትሄ ሊሆን አይገባም ብሏል። ትራምፕ በ24 በባትለር ፔንሲልቬኒያ በደረሰባቸው ለጥቂት የተሳተ የግድያ ሙከራ ጨምሮ በተደጋጋሚ የኢላማ ሙከራዎች ተደርጎባቸዋል። በወቅቱ ቶማስ ክሩክስ በምርጫ ቀስቀሳ ወቅት 8 ጥይቶችን ወደ ትራምፕ የተኮሰ ሲሆን በዩኤስ የጥበቃ ክፍል ሰክሬት ሰርቪስ ከመገደሉ በፊት የአንድ ሰው ሕይወት ቀጥፎ የነበረውን የእጩ ፕሬዝዳንት የቀኝ ጆሮ ላይ ቀላል ጉዳት አድርሶ ነበር። on many of the platforms, a tape showing the violence of this thug that attacked our constitution. ዶናልድ ትራምፕ መግለጫ በሚሰጡበት ወቅት አብሯቸው ምክትል ጠቅላይ ሚኒስትሩ ጄዲ ቫንስም የነበሩ ሲሆን ዶናልድ ትራምፕ ከሁኔታው በኋላ አንድ ጥያቄ እርስዎ ላይ ለምንድን ነው እንደዚህ አይነት ነገር እየተደጋገመ ያለው ሲሉ ፕሬዝዳንቱን ጠይቋቸዋል። ዶናልድ ትራምፕ በመልሳቸው ጥሩ ስትሰራ ይፈልጓል ሲሉ ተናግረዋል። ጥሩ ለመስራት ስትሞክርና ተጽዕኖ ከፍተኛ ሲሆን ብዙ ሰዎች ሊገሉ ይፈልጋሉ ነው ያሉት። እናም ፕሬዝዳንቱ ራሳቸውን ከአብርሃም ሊንከን ጋርም አነጻጽረዋል። ዶናልድ ትራምፕ ተተኳሹ ከእነርሱ ርቆ የነበረ ቢሆንም እሳቸውን ታርጌት ያድርግ የሚያውቁት ነገር እንደሌለ ተናግረዋል። ዶናልድ ትራምፕ ከዛሬ 2 ዓመት በፊት በምርጫ ቅስቀሳ ወቅት ከተደረገባቸው ነገር ጋር እንደሚያገናኙ ተናግረዋል። ምንም እንኳ በዚህኛው ክስተት ተኳሹ ከእርሳቸው ርቆ እንደነበረ ገልጸዋል።
በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ በትግራይ ተወላጆች ላይ አድሏዊ አሰራር ተዘርግቷል መባሉን አስተባበሉ። ዓለም አቀፉ የሰብአዊ መብት ተሟጋቾች ሁማን ራይትስ ዎች ረቡዕ ሚያዝያ 14 2018 በወጣው ሪፖርት የአማራና የትግራይ ክልሎች በሚያወዛግባቸው አካባቢዎች የሚገኙ የትግራይ ተወላጆች መታወቂያ እንዳያገኙና ፍቃድ ሳይኖራቸው ጉዞ እንዳያደርጉ የሚከለክሉ አድሏዊ አሰራሮች ተዘርግተዋል በማለት ተከሷል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ከቢቢሲ ጋር ባደረጉት አጭር ቆይታ ሪፖርቱ ከእውነት የራቀና ወገንተኛ ሲሉ አጣጥለውታል። የመብት ተሟጋቾች ድርጅቱ በኮሎኔል ደመቀ ላይ ማዕቀብ እንዲጣልባቸው መጠየቁንም በሚመለከት ሲመልሱ እኔ ወንጀለኛ አይደለሁም ብለዋል። እኛ እዚህ ወልቃይት ጠገዴ ሰቲት ሁመራ አስተዳደር የትግራይ ሰዎችን በማንነታቸው የሚገፋ አስተዳደር የለንም ያሉት ኮሎኔሉ ሁማን ራይትስ ዎች ከዚህ በፊትም እኛን ለመወንጀል ሞክረው እንደነበር እናውቃለን ሲሉ ለቢቢሲ ምላሽ ሰጥቷል። ዓለም አቀፉ የሰብአዊ መብት ተሟጋች ተቋም የአማራና የትግራይ ክልሎች ይገባኛል ጥያቄ በሚነሱባቸው አካባቢዎች ይፈጸማሉ ስላላቸው ጥሰቶች ሪፖርት ያዘጋጀው ስፍራው ላይ የሚገኙ ከወራት በፊት የተሰደዱ 40 ነዋሪዎችን አነጋግሮ መሆኑን ገልጿል። የእርዳታ ሰራተኞች፣ ዲፕሎማቶች እና ሌሎች ባለሙያዎችን በማነጋገር መረጃ ማሰባሰቡን የሰብአዊ መብት ተሟጋች ተቋሙ አስታውቋል። በትግራይ ጦርነት ወቅት በመቶ ሺዎች የሚቆጠሩ ነዋሪዎች ከእነዚህ አካባቢዎች በግዳጅ መፈናቀላቸውን ያስታወሰው መግለጫው የትግራይ ተወላጆች አሁንም ድረስ ባለስልጣናትና የጸጥታ ኃይሎች ጥሰት እየተፈጸመባቸው ነው ሲል ከሷል። ኮሎኔል ደመቀ በበኩላቸው እኛ እንደነርሱ አድርገን አይደለም የያዝናቸው፣ እንደማንኛውም ሰው መታወቂያ ፋይዳም ያውጡ ብለን ፈቅደናል። ከዚህ ውጪ ፋይዳ አልተሰጠንም ብሎ ወደኛ የመጣ አቤቱታ የለም ብሏል። ኮሎኔሉ ሪፖርቱ ላይ የቀረበው መረጃ ህወሓት የሰጣቸውን ሪፖርትና የአካባቢውን ስም ለማጥፋት በዓለም አቀፍ ገጽታ ለማበላሸት ፈልገው የሚሰሩ ካልሆነ ይህ እውነት ላይ የተመሰረተ ነው አልልም ሲሉ በምላሹ ተችተዋል። በሂውማን ራይትስ ዎች የአንድ ወገን ደጋፊ በሚመስል ሪፖርት ማዘናቸውን ገልጸው ሪፖርቱ ላይ የትግራይ ተወላጆች በዘፈቀደ እየታሰሩ መሆኑን፣ እንቅስቃሴያቸውን፣ የስራ እድላቸው እንዲሁም አገልግሎቶች የማግኘት መብታቸው በከፍተኛ ሁኔታ የሚገድብ አድሏዊ ስርዓት እየተዘረጋ መሆኑን ተጠቅሷል። በአካባቢው የሚኖሩ የትግራይ ተወላጆች ከተማቸውን ለቀው ለመሄድ ከዞኑ አስተዳደሩ ጊዜ ፍቃድ ለማግኘት እንዳለባቸው ባደረገውም ክትትል እንደደረሰበትም ተቋሙ ገልጿል። ቢቢሲ የትግራይ ክልል ተወላጆች ላይ ደርሳል ስለተባሉ አድሏዊ አሰራር የጠየቃቸው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ የትግራይ ሰዎች በመሆናቸው ያገለልናቸው ነገር የለም ሲሉ አስተባብሏል። በአካባቢው የሚኖሩ የትግራይ ተወላጆች እንደ ማንኛውም ሰው አገልግሎቶችን እየተጠቀሙ መሆኑን ዘርዝሯል። ሪፖርቱ በአካባቢው አሁን ያለውን ሁኔታ አንጸባርቅም ያሉት አስተዳደሩ ሁማን ራይትስ ዎች በጉዳዩ ላይ እርሳቸውንም ሆነ አስተዳደራቸውን አለማነጋገሩን ጠቅሷል። የሰብአዊ መብት ተቋማት በበኩሉ በክትትሉ የደረሰባቸው ግንኙነቶች ለኢትዮጵያ መንግስት አቅርቦ ምላሽ አለማግኘቱን በሪፖርቱ አስፍሯል። ሁማን ራይትስ ዎች አነጋገርኳቸው ያላቸው ነዋሪዎች ትክክለኛ ነዋሪ መሆናቸውን መረጋገጥ አለበት ያሉት ኮሎኔል ደመቀ የትግራይ ተወላጆች በመንግስት ተቋማት እንደማንኛውም ነዋሪ አገልግሎቶች እንደሚያገኙ፣ በአካባቢው በሚኖርበት ወቅትም እንደማንኛውም ነዋሪ በሰላም እንደሚንቀሳቀሱ እያደረግን ነው ብለዋል። ሁማን ራይትስ ዎች በሰኔ 2015 በወጣው ሪፖርት በምዕራብ ትግራይ በትግራይ ተወላጆች ላይ የተፈጸመ ማሰቃየት፣ እስራትና የመንቀሳቀስ ገደብን ጨምሮ ማንነትን መሰረት ያደረጉ ወንጀሎች እንዲፈጸሙ አዟል ወይም መርቷል በማለት በስም ጠቅሷቸዋል። በአካባቢው የዘር ማጽዳትና በሰብአዊ መብት ላይ የተፈጸመ ወንጀል እየተከናወነ በገለጸበት በሚያዝያ 2015 ሪፖርት ላይ በስም እኒህን መሪ ጠቅሷቸዋል። ሁማን ራይትስ ዎች ረቡዕ ዕለት በወጣው ሪፖርት ደግሞ የኢትዮጵያ አጋር የሆኑ አካላትን እንደ ኮሎኔል ደመቀ ዘውዱ ያሉ አመራሮችን ኢላማ ያደረገ ማዕቀብ እንዲጥሉ ጠይቋል። ኮሎኔሉ ከዚህ ምላሽ ሲሰጡ እኔ ከነዚህ ከትግራይ ሰዎች ውጪ ናቸው አልልም። እነዚህ ህወሓት ትናንትና በየቦታ ያስቀመጣቸው በስመ ሁማን ራይትስ ዎች ተቋሙን ተጠቅመው የሚያራምዱትን የራሳቸውን የፖለቲካ ፍላጎት ለማስተካበር ካልሆነ እኔን የሚመለከት ነው ብዬ አላስብም ብሏል። አስተዳደሩ ገለልተኛ የሆነ አካል በአካባቢው ተፈጽሟል የሚላቸውን ሰብአዊ መብት ጥሰቶች አጣራለሁ የሚል ከሆነ ፈቃደኛ መሆኑን ለቢቢሲ ተናግሯል። ገለልተኛ የሆነ የመገናኛ ብዙሃንና የሰብአዊ መብት ድርጅት የትግራይ ሰዎች ላይ የደረሰውን ብቻ ሳይሆን በወልቃይት ሰዎች ላይ የደረሰውንም የሚያጣራ ከሆነ አስተዳደራቸው በሩ ክፍት መሆኑን ተናግሯል። በሰሜን ኢትዮጵያ ጦርነት በአካባቢው የተፈናቀሉ የትግራይ ተወላጆች አስተዳደሩ የወልቃይት ጠገዴ ሰቲት ሁመራ ዞን ከሆነ በኋላ ምን ያህል ተመልሷል ተብለው የተጠየቁት ኮሎኔል ደመቀ ከ10 ሺህ በላይ እዚህ አለ፣ በራሱም አልሄድም ብሎ የቀራለ፣ ተደናግቶም ወጥቶ የተመለሰ አለ። ኢትዮጵያዊ ነኝ እስካለ ድረስ የመኖር መብቱ የተጠበቀ ነው ብሏል። ወልቃይት ጠገዴ ሰቲት ሁመራ ዞን በ2 ዓመታት በተካሄደው በሰሜኑ ኢትዮጵያ ጦርነት በፊት በትግራይ ክልል ይተዳደር የነበረ ሲሆን ከጦርነቱ በኋላ ደግሞ በአማራ ክልል ስር የተመሰረተው በዞኑ መዋቅር በመተዳደር ላይ ይገኛል። የትግራይ ጦርነት ከተቀሰቀሰ በኋላ የተፈናቀሉት በመቶ ሺዎች የሚቆጠሩ ነዋሪዎች ባለፉት 5 ዓመታት ወደ መኖሪያቸው አልተመለሱም።